ዛሬ የምናየው ፊልም ስለ አንድ ልዩ ሰው ነው። እስከ መጨረሻው እዩት፣ ትማሩበታላችሁ። ፎረስት ጋምፕ ይባላል። ብዙ ሰው እሱን እንደሞኝ ያየዋል። እሱ ግን በዓለም ታሪክ ውስጥ ትልልቅ ቦታዎች ላይ ተገኝቷል። ፊልሙ የሚጀምረው ፎረስት አግዳሚ ወንበር ላይ ተቀምጦ ለሚቀመጡት ሰዎች ሁሉ ታሪኩን ሲያወራ ነው። ታዋቂዋን ንግግሩን እንዲህ ይላቸዋል። እናቴ ሁልጊዜ ህይወት ልክ እንደ ቸኮሌት እሳት ናት ትላለች። የትኛውን እንደምታገኝ አታውቅም። እውነት ነው። አንዳንዴ ህይወት መራራ ቸኮሌት ትሰጠናለች፣ አንዳንዴ ደግሞ በጣም ጣፋጭ። ፎረስት ያገኘው የትኛውን ይሆን? ፎረስት ሲወለድ የአከርካሪ አጥንት ችግር ነበረበት። ጭንቅላቱም ላይ ትንሽ ደካማ ነበር። ግን እናቱ ከማንም አታንስም እያለች ነው ያሳደገችው። በትምህርት ቤት አውቶቡስ ውስጥ ማንም እንዲቀመጥ ባልፈቀደለት ሰዓት አንዲት ቆንጆ ልጅ ግን ፈቀደችለት። ተዋውቋት። ስሟ ጄኒ ይባላል። ጄኒ የፎረስት ምርጥ ጓደኛ ሆነች። አንድ ቀን ልጆች በድንጋይ ሲያሳድዱት ሩት ፎረስት ብላ ጮኸች። በዚያ ቅጽበት ተአምር ተፈጠረ። የእግር ብረቱ ተሰባብሮ ወደቀና ፎረስት እንደ ንፋስ መሮጥ ጀመረ። እዚህ ጋር ነው ፎረስት መሮጥ የህይወቱ አካል መሆኑን ያወቀው። እናንተስ ድንጋይ ሲወረወርባችሁ ነው ወይስ በፈቃዳችሁ የምትሮጡት? ፎረስት በመሮጥ ችሎታው ብቻ ወደ ኮሌጅ ገባም። በአሜሪካ እግር ኳስ ኮከብ ሆነም። በዚህ ምክንያት ፕሬዝዳንት ኬኔዲን የማግኘት እድል ገጠመው። እዚያም በነፃ የሚታደል መጠጥ በብዛት ጠጥቶ ፕሬዝዳንቱ እንዴት ነህ ሲሉት ሽንቴ መጥቷል ብሎ ታረፈ። ፎረስት ዝም ብሎ እውነቱን ነው የሚናገረው። ይህን የሚያስቀው ከኮሌጅ በኋላ ፎረስት ጦር ሰራዊት ውስጥ ገባም። እዚያም ባባ የተባለ ምርጥ ጓደኛ አገኘ። ባባ ስለ ሽሪምፕ ያልነገረው ነገር የለም። የተጠበሰ ሽሪምፕ፣ የተቀቀለ ሽሪምፕ፣ የሽሪምፕ ወጥ እያለ ቀኑን ሙሉ ያወራል። ጦርነቱ ላይ ጥቃት ሲሰነዘርባቸው ፎረስት እንደለመደው ሮጠም። ግን ሩጦ ብቻ አላመለጠም። ጓደኞቹን ሁሉ በጀርባው እየተሸከመ አወጣቸው። ባባ ሽሪምፕን የሚወደው ልክ እንደ ነፍሱ ነው። በጦርነቱ ሌተናል ዳን የተባለው አዛዡ እግሩን አጣም። ፎረስት ግን እሱን በማዳን ዳን ደስተኛ አልነበረም። ምክንያቱም በጦር ሜዳ መሞት ነበረብኝ ብሎ ያስብ ነበር። ፎረስት ግን ሆስፒታል ውስጥ ኪንግ ፓንግ መጫወት ለመደም። እንዴት ጎበዝ እንደሆነ ብታዩ፣ እንደ ማሽን ነው የሚጫወተው። የችሎታው ወደ ቻይና ወሰደውና ታዋቂ ያደረገው። ፎረስት ለጓደኛው ለባባ የገባውን ቃል ለመጠበቅ የሽሪምፕ ጀልባ ገዛም። መጀመሪያ ላይ ምንም አሳ አይወጣለትም ነበር። ግን አንድ ቀን ታላቅ ማዕበል መጥቶ የሌሎችን ጀልባ የሰባብር የፎረስት ጀልባ ቀረች። በዚህ ምክንያት ፎረስት ቢሊየነር ሆነም። ሌተናል ዳንም አብሮት መስራት ጀመረም። የሚገርመው ፎረስት ያገኘውን ገንዘብ አፕል ለሚሸጥ ካምፓኒ ኢንቨስት አደረገው። ጭራሽ የማይታመን ሀብታም ሆኑ። ፎረስት አፕልን የፍራፍሬ መሸጫ መስሎት ነው ኢንተርቪው ያደረገው። እኛ ግን አውቀን እንኳን እንዲህ ያለ እድል አይገጥመንም። ፎረስት ሀብታም ቢሆንም ልቡ አሁንም ጄኒ ጋር ነው። ጄኒ መታ ጥቂት ጊዜ አብረው ቆየች፣ ግን አሁንም ጥላው ሄደች። በዚያ ማታ ፎረስት መሮጥ ጀመረም። ያለምንም ምክንያት አሜሪካን አቋርጦ ለ3 ዓመታት ከ2 ወር ከ14 ቀን ሮጠም። ብዙ ሰዎች ለምንድን ነው የምትሮጠው? ለሰላም ነው? ለሴቶች መብት ነው? እያሉ ይጠይቁት ነበር። እሱ ግን ዝም ብዬ መሮጥ ፈልጌ ነው ይላቸው ነበር። ወደ አግዳሚ ወንበሩ ታሪክ እንመለስ። ፎረስት እዚያ የተቀመጠው ጄኒ የላከችለትን ደብዳቤ ይዞ ወደ ቤቷ ለመሄድ ነው። ቤቷ ሲደርስ ጄኒ የታመመች መሆኑንና አንድ ትንሽ ልጅ እንዳላት ነገረችው። ልጁ የፎረስት ልጅ ነበር። ፎረስት ልጁ እንደርሱ ደካማ እንዳይሆን ፈርቶ ነበር። ግን ልጁ በጣም ብልህ ነው። ጄኒ በመጨረሻ ሞተች። ፎረስትም ልጁን ብቻውን እያሳደገ በደስታ መኖር ጀመረ። የፎረስት ጋምፕ ህይወት የሚያስተምረን ትልቅ ትምህርት አለ። ብልህ መሆን ብቻ ዋጋ የለውም። ንጹህ ልብ ካለንና በቅንነት ከሰራን ዓለምን መቀየር እንችላለን። ፎረስት ታዋቂ ሀብታምና ጀግና የሆነው በሰላማዊ ልቡ ነው። ይህን ቪዲዮ ከወደዳችሁት ላይክ፣ ሳብስክራይብ እንዲሁም ሼር ያድርጉት። አስተያየት ካላችሁ ኮሜንት ላይ አስቀምጡልን። በሌላ ቪዲዮ እስከምንገናኝ ደህና ይሁኑ።